ሰላም ጤና ይስጥልኝ የበጎ መዓዛ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዳለ ነኝ። ዛሬም በአዳዲስ ቪዲዮዎች ተመልሻለሁ። ቪዲዮዎቹ ዘና የሚያደርጉ እንደዚሁም ደግሞ ቁም ነገር ያላችሁ ቪዲዮዎች አካትቼበታለሁ። የእናንተን ሀሳብና አስተያየት ይሻሉ ኮሜንት ላይ ያሳውቁኝ። ነገር ግን ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩት። ወደ ቪዲዮ ልወሰዳችሁ። የአራት ዓመት ልጃችሁ ከእግዚአብሔር ጋር ሊያጣላችሁ ቢሞክር ምንድን ነው የምታረጉት? ፋሚሊ እኔ አሁን እገዛችሁን እርዳታችሁን ፈልጌ ነው ወደ እናንተ ጋር የመጣሁት። እውነቴን ነው የምነግራችሁ። ማለት አንደርስታንድ የማያደርግ ብትነግሩት የማይገባው ልጅ ከእግዚአብሔር ጋር በቀጥታ ቢያገናኛችሁ ምንድን ነው የምታረጉት? ትላንትና ልጄ እቀፊኝ አለኝ፣ ቀን ላይ ማለት ነው። እቀፊኝ ቼቼ አድርጊኝ አለኝ። ሲለኝ እባክህ ደክሞኛል እኔ አላቅፍህም፣ አንተ ደግሞ ትልቅ ሰው ነህ አልኩት። አንተ ትልቅ ሰው ነህ የምትታቀፍ ሰው አይደለህም እና አላቅፍህም፣ የምታቀፊያ እድሜ አልፏል አልኩት። ከዛ እሺ ብሎኝ እንቅልፉን ተኛ። ዛሬ ጠዋት ላይ ከእንቅልፉ ተነስቶ ግብ ይዘዋል ቤት ውስጥ። እኔ ተኝቻለሁ። ተው ምናምን ድምጽ ይሰማኛል። እንዴ የምን ተው ነው የምን ምናምን ነው በጠዋቱ ምን ተፈጥሮ ነው ብዬ ሲሄድላችሁ ልጄ ማርያምን በጣም ነው የሚወዳት። በጣም ከምነግራችሁ በላይ እኔ አላቅም። በ4 ዓመቱ ስለ ማርያም ምን ገብቶት እንደሆነ አላቅም። ወይ ደግሞ እኔ እናቱ አይደለው ያው እኔ ያለኝ ስሜት ተጋብቶበት ይሆን አላቅም። ብቻ ማርያም በጣም ነው የሚወዳት በጣም ማለት ነውና ጠዋት ላይ የማርያም ስዕል አድኗል ቤት ውስጥ። ሁልጊዜ ጠዋት ተነስቶ ሶፋ ላይ ቆሞ እሱ መሳም ነው ስራው ማለት ነው። እዛ ጋር ቆሞ ማርያምን ምን ይላታል? አውርጁ እግዚአብሔርን አውርጁና እኔን እቀፊኝ፣ ከዛ ደግሞ ወይ ደግሞ አውርጁና ቁጭ በይ ይደክምሻል ብሎ ልጅቷ ተው ትላለች። እሱን አውረድ እያለ ይጎትታል ማለት ነው። ወጥቼ ምንድነው ብዬ ስለው ትላንትና ቀፊኝ ብዬ ስለሽ ይደክመኛል ብለሻል፣ ሰው ማርያም የሚደክማታል ይውረድላት። አረ እሷ እኮ አይደክማትም ተውለዋለሁ። እሷ ካልደከማት እሱን ታውርድና እኔን ትቀፈኝ፣ እኔ መታቀፍ ፈልጋለሁ። ምን ብላችሁ ነው ታስረዱት? ምን ማለት ምንድን የምትሉት? ያ ጨንቆኝ ነው ማለት ምንድን ነው የምትሉት? ወይድሌ ይሄ መልስ የለውም ለሷ ጥያቄ። በጣም ከባድ ጥያቄ ነው። በተለይ ህፃናት ከእግዚአብሔር ጋር በሚኖራቸው አታችመንት ውስጥ የሚጠይቋቸውና የሚያነሷቸው ከባድ ጥያቄዎች አሉ። የእናንተ ልጁ ለነሱ አይሰራም ታውቃላችሁ። ብታስረዷቸውም ሊገባቸው አይችሉም። ስለዚህ እንዴት ነው የምታስረዱት ስትል እንደዚሁም አንዲት እናት የሆነ ሰዓት ላይ ከእግዚአብሔርን እፈልገዋለሁ እግዚአብሔር እንዲመጣ እፈልጋለሁ ብሎ ቀውጦት በጣም ተቸግራ እንደዚህ ቪዲዮ ሰርታ ያየው ይመስለኛል። ምናልባት ካየሁት በጣም ስለቆየው ረስቼው ሊሆን ይችላል በትክክል ምን እያላት እንደነበርና ምንም መልስ አልነበረው። ቪዲዮ እንደውም ሴቭ አድርጌዋለሁ። አንዳንድ ጥያቄዎች መልስ አይኖራቸው። አሁን ይህን ልጅ እንዴት ነው ልናስረዳ የምንችለው? በነገራችን ላይ እኔም ህፃን እያለሁኝ ማለት ነው ቅዱስ ገብርኤል መስቀለኛ ነኝ እና የገብርኤል ሂጄ እምነት እቀባለሁ መስቀል እታሻለሁ ምናምንና ገብርኤል በጣም ወዳጅ ነው፣ ብዙ ነገር ያደርግልኛል። ስለዚህ የታህሳስ ገብርኤል ለንግስ የምሄደው ቅዱስ ገብርኤልን ለማየት ነበር እና ያንን ሜንታሊቲ ማስረዳት አይችሉም። አዎ ታየዋለህ ታገኘዋለህ ነው እናቴ ብትለኝ የምትችለው በጊዜው እና መልስ የለውም። እኔ እንጃ እንዴት እንደሚመለስ ይሄ ልጅ እያለው የውሸት ከማልኩ በኋላ እሺ እና እኔም እያለው ወይ አልማልኩም። እግዚአብሔርን ያልኩት እግዚአብሔርና እግዚአብሔርን አንድ ነው አይደለም ማርያምን ያልኩት እና ማርያምን ጋር አንድ ነው ወይ አይደለም? አልዋሸውም። ምን አገናኘው? እግዚአብሔርን ያልኩት እግዚአብሔር እና እስቲያው ምን አገናኘው ከዚህ ጋር? ምን አገናኘው? እግዚአብሔርን ያልኩት እግዚአብሔር ረና አትለይም፣ የራስ ጉዳይ ነው። ይሄ ፋክት ነው። ሁላችንም በልጅነታችን ያደረግነው ነገር ከአይምሮ የማይጠፋ ትልቅ አንድ ምክር ምንድን ነው? እና ምክሩንም የሰጠ ሰው ማን ነው? አይገርምም? አሁንም ለማንሳት ተለይተህ በራስ መንገድ ተራመድ። የዶክተር ሙላቱ አስታጥቄ ንግግር ነው፣ ፖስተር ነው። ብዙ ሰዎችን ህይወት የቀየረ ይመስለኛል እሱ። በትምህርት ቤት ስንሄድ ስናየው ያኔ ነው ራስህን ካገኘህ በኋላ ፈጣሪንም ለማስታወቅ ይሄኛው ልጅህ ነኝ ብሎ ለማስታወቅ ይመቻል። በዛ መንገድ ነው ፈጣሪያችሁን የምታገኙት የሚል ነገር ስለነበረው ውስጡ እሱን ፊል አድርጌ ነበር። ዋው እንደ ምክርም ተጠቅመህበታል። አሁንም እንደዛ። በጣም ደስ ይላል። በጣም ተለይተህ በራስ መንገድ ተራመድ። ይሄ ትልቅ ፍልስፍና ነው።
ማለት ብዙ የሚያስወራ ነገር ነው። ዋሾቹ ምን ነበሩ? እንዴት ፈታቻቸው? ምንድነው እዛ ስራ ቦታ ላይ ነው አጋጣሚ እኔ እዛ እንደተመደብኩ በመምህርነት ተመደብኩኝ። ከዛ በኋላ ከሆነ ጊዜ በኋላ ዳይሬክተር ሆንኩኝ። ዳይሬክተር ሲሆን ስልኳ ነገር በአውራጣት እንደምንላት ነገር አለች አይደል? ስክሮል እሷ ነገር እንትን ስትል ስራሽ ትኩረት አድርጊ ምናምን በሚል በዛ ተግባባ። የእውነት የምናገረው ስራ ላይ አልቀልድም። ቀጣት? አዎ ከተጋባን በኋላ ይመስለኛል ከተጋባን ነው አይደል? የሶስት ቀን ደሞዝ ቆርጬበታል። በእውነት ስራ ላይ አልቀልድም። እንዴ የቤትን አስቤዛ እኮ ነው የቆረጥኩት። ያ ተቋም ደግሞ አደራ ብሎ ተሳስቻለሁ እንዴ? ያ ተቋም ደግሞ አደራ ሰጥቶኛል። በማስጠንቀቂያ ብታልፋትስ? መጀመሪያ ኦራል አለ፣ ከዛ ስቴፖች አሉ። እሱን ሁሉ አልፋ ነው እሷ። አዎ ከዛ ማብዝታው ነበር ማለት ነው። ግን በጣም ላጨብጭብል በእውነት እንደዚህ ስራውን የሚያከብር ሰው ደስ ይላልና እና የምናውቀው ሰው ሲሆን እንኳን የሆነ ነገር ለማድረግ ይከብደናል እኮ። እና ይሄ ትልቅ ቆራጥነት የሚጠይቅ ነገር ነውና እውነት መምህር በመሆናችሁ ራሱ ትልቅ ክብር አለን አይደል? እኔ መምህራን በጣም አከብራለሁ። ዳዊትና ትዕግስትስ? በጣም የሚያስቀና ነገር በህይወታችሁ ስትኖሩ ሊያስደስታችሁ የሚችለው ነገር ምን ነው ታውቃላችሁ? ለሆነ ነገር ሪስፖንሲብል መሆንና ኮሚትድ መሆን ታማኝ መሆን ለዛ ነገር ትልቅ ነገር ነውና አሁን እሱ አናረገውም። በቃኛ እንኳን ለሚስት ከራስ ቤት ለማጉደል ለጓደኛ ሼም ይዞን ብዙ የምንሰራቸው ስህተቶች አሉ፣ ብዙ የማንፈጽማቸው ጉዳዮች አሉ፣ የምንበድላቸው በደሎች አሉ ሊተራሊ ማለት ነውና ደግሞ ፖዚሽኑ አሪፍ ነው። መምህርነት አራያ ነው የሚሆነው። ህፃናት እሱን ነው የሚያዩት እና ደስ የሚል ብቻ ስብዕናውን ይናገራል። የሰውየውን ኳሊቲ ነው ይሄ የሚናገረው። እውነት ምን አይነት ምርጥ ሰው ነው እናታችሁ። እነ ሰራዊትን በተመለከተ አይደለም፣ ግልጽ ለማድረግ ያክል የእነ ሰራዊት ኬዝ በፍርድ እየታየ ያለ ኬዝ ነው። በፍርድ እየታየ ያለን ኬዝ ፕሮግራም በመስራት በሚል አቃቤ ሕግ በዛው መዝገብ ላይ ቀርቦ እንዲጠየቅ ብሎ የክስ ቻርጅ እዛው ሜክሲኮ ፌደራል ፖሊስ ሆኜ ነው የደረሰኝ። ስለዚህ እዛው ያለው ስለዚህ ለእስሩ ምክንያት እሱ አይደለም ማለት ነው። ግን የነ ሰራዊትንና ይሄ ከፊንቴክ ጋር ተያይዘው በኮምፒውተር ወንጀል ተብሎ የተከሰሱበትን በተመለከተ በሰራነው ፕሮግራም ላይ እንዳልሽው ፍርድ ቤቱ የሰጠው ቀጭን ትዕዛዝ አለ። ያችን ለመፈጸም የመጣ ነው። በዛውም ቪዲዮ ማውረድና ይቅርታ መጠየቅ ይመለከታል። እሱን ውሳኔው ምን እንደሆነ ይዤዋለሁ እዚህ ጋር ግልባጩን ከፍርድ ቤት ስለደረሰን። እንዳልሽው ደግሞ ከዛ በፊት ትንሽ በሌላ ኬዝ ነበርን። ኬዙ ይታወቃል? የትኛው? የታሰርኩበት ኬዝ ያው በሂደት ላይ ያለ ነው። ፌደራል ፖሊስ በተጠረጠሩበት ወንጀል ብሎ እንትን ብሎ ነበረ። በዋስም ስለሆነ የወጣሁት ወደ ዝርዝሩ አልገባም። ፍርድ ቤቱ የወሰነውን ላንብብልሽ። እዚህ ላይ እኔ ምን ስል ነበረ መሰላችሁ? በጊዜው የሰራሁት ሪያክሽን ቪዲዮ ላይ ማለት ነው እነ ሰራዊትን ሚዲያ ላይ ሲያቀርብ ኬዙ ማለት ነው የተጠየቁበት ወንጀል ኬዙ በፍርድ ቤት ላይ ካለ ስለ ወንጀል ወይም ስለዛ ኬዝ ስለተጠየቁበት ኬዝ ኤክስፕሌን ማድረጉ ሚዲያ ላይ መውጣቱ ህጋዊ ያደርገዋል ወይ? ሚዲያውንም እነሱንስ ቢሆኑ ልክ ናቸው ወይ? ምክንያቱም ኦልሬዲ ፍርድ ቤት ይዞታል። ፍርድ ቤት ብያኔ እስከሚሰጥ ድረስ ምንም ነገር መባል የለበትም ብዬ ነበር ማነው የነበረው። አቃቤ ህግ በወንጀል ህግ አንቀጽ 457 መሰረት መዝገቡ ጥፋተኛ ተብለው የቅጣት ውሳኔ ይጣልበት ያሉትን በተመለከተ ክሳችን 457 አንቀጽ ተጠቅሶ ችሎትን የችሎት ውሳኔ አሰጣጥን ያዛባል፣ ችሎትን መዳፈር ነው የአቃቤ ህግ ክስ። ያን እነ ሰራዊትን እኛን ማቅረባችንን አቃቤ ህግ የከሰሰን ችሎት ተዳፍረዋል ብሎ ነው። ለዛ ነው አቃቤ ህግ ትንታኔውን ሰጥቶ ፍርድ ቤቱ ትንታኔውን ሰጥቶ በአቃቤ ህግ አንቀጽ 457 መሰረት መዝገቡ ጥፋተኛ ተብለው የቅጣት ውሳኔ ይጣልበት ያሉትን በተመለከተ በመደበኛው ምርመራ ተጣርቶ በፍርድ ቤት የመከላከል መብታቸው ተጠብቆ ውሳኔ የሚሰጥበት እንጂ እንዲሁ አቤቱታ ስለቀረበ ወይም ደግሞ ፍርድ ቤቱ ጥሰቱን ስላየ እርምጃ እንድንወስድ የሚደረግ አይደለም። ስለዚህ አቃቤ ህግ በዚህ በኩል ያቀረበውን ዳኝነት አልተቀበለውም ይላል። በሌላ በኩል ዋስትና መብታቸው ተነፍገው ማረሚያ ቤት እንዲቆዩ በማለት የቀረበውን በተመለከተ በህገ መንግስትና በዓለም አቀፍ ህጎች የተጠበቀውን መሰረታዊ መብት በጥቃቅን ጥሰቶች መከልከሉ አግባብነት ያለው አይደለም። ችሎቱ ነው ይሄን የሚለው። ንግግሩ ይቅርታ ተጠይቆ ከማህበራዊ ሚዲያ ላይ እንዲወርድ በማለት የቀረበውን በተመለከተ ተከሳሾች ሚዲያው በእኛ የሚተዳደር አይደለም በማለት አቅርበዋል። የሚዲያው ባለቤት አቶ ተክለ ሃይማኖት አዳነም ያስተላለፍኩት ንግግር
ምንም ስህተት የለበትም በማለት የተከራከረ ቢሆንም የተሰራው ፕሮግራም በፍርድ ሂደት ባለ ጉዳይ ላይ በመሆኑ አግባብነት ያለው አይደለም። ከሚዲያ ነጻነትና ሐሳብን በነጻነት የመግለጽ ውስጥ የሚካተትም አይደለም። በመሆኑም የተላለፈው ይዘት የሀገሪቱን ሕገ መንግሥት፣ ዓለም አቀፍ ሕጎችንና የበታች ሕጎችን የተከተለ ባለመሆኑ ከሚዲያው ላይ እንዲወርድ ብለናል። በዚሁ ቀጥሎ ያለውን ትዕዛዝም ሰጥተናል። ትዕዛዝ ይላል ተከሳሾች በእግረኛው ሚዲያ ላይ ቀርበው የሰጡት ቃል ከሕገ መንግሥቱ አንቀጽ 29 አዋጅ ቁጥር 1238 እዝባር 2013 እና የወንጀል ሕግ አንቀጽ 457 አንጻር በፍርድ ሂደት ላይ ያለን ጉዳይ ተጽዕኖ የሚያሳድር ስለሆነ ተከሳሾቹ በከባድ ማስጠንቀቂያ ተመሳሳይ ድርጊት እንዳይፈጽሙ ታዟል። እግረኛው ሚዲያ እነዚሁኑ ተከሳሾች በመጠየቅ ያዘጋጀው ፕሮግራም ከሕጉ ጋር የሚቃረን በመሆኑ ከዩቱብ እንዲያወርድና ይቅርታ እንዲጠይቅ በማለት አዘናል። ፌዴራል ፖሊስ አፈጻጸሙን ይከታተል ብለናል። በጥቅምት 2 2019 5 ሰዓት የተቀጠረው ቀጠሮ አልተለወጠም። የእነሱ መደበኛ ቀጠሯቸው ማለት ነው። የእነሱ መደበኛ ቀጠሯቸው። የእኛ ውሳኔ ግን እዚህ ላይ ያበቃል። እኛ የታዘዝነው ይቅርታ እንድንጠይቅ ቪዲዮውንም እንድናወርድ ነው። ቪዲዮውን ከ2 ቀን በፊት ቀደም ብለን አውርደናል። ነገር ግን ቀረጻውን ለመቅረጽ ችግሮች ስለነበሩብን ዛሬ የይቅርታውን ቀረጻ እንቀርጻለን። በፍርድ ቤቱ ትዕዛዝ መሰረት በፍርድ ሂደት ላይ ያለን ጉዳይ በመስራታችን እኛ ይቅርታ እንጠይቃለን። ቪዲዮንም አውርደናል። ሕጉ የፍርድ ቤት የችሎቱ ትዕዛዝ በዚህ መንገድ ተከብሯል። እነዚህን 2 ነገሮች እንዳደርግ ቀጭን ትዕዛዝ ተሰጥቶኛል ነው ያለው። አንደኛ ቪዲዮ ከዩቲዩብ እንዳወርድ፣ ሁለተኛ ደግሞ ይቅርታ እንድጠይቅ ነው። ምክንያቱም የነ ሰራዊት እና የሌሎች አርቲስቶች ኬዝ በፍርድ ቤት ተይዞ እያለ እነሱ ፕሮግራም መስራት አልነበረባችሁም በሚል አቃቢ ሕጉም ጠይቆ ስለነበር ማለት ነው። ይህን ይመስላል። ወደ ቀጣይ ቪዲዮ እንሂድ። ለሴት እህቶቼ ቲክቶክ ላይ በጣም አሁን የበዛው ነገር ይሄ የሪሌሽንሺፕ ወንድ ልጅ ለመያዝ የሚጠቅምሽ 2 መንገዶች፣ ወንድ ልጅ አብሮሽ ለዘላለም በቃ ከስርሽ እንዳይጠፋ የሚጠቅምሽ 2 ምንም አይነት መንገድ የለም። ፍቅር በቃ ምንም አይነት መንገድ የለም። እኔ አንድ ነገር ልንገርሽ። እኔ እህቴ ቆይ እዚህ ጋር ቪዲዮ ላስቀምጥ። ምንም አይነት መንገድ የለም። አሁን ለሴት የሚያስፈልገው ምክር መስማት የምንፈልገው፣ እኔ እንኳን ምክር አልፈልግም፣ መስማት የምንፈልገው የመጀመሪያውን 1 ሚሊዮንሽን እንዴት ነው የምትሰሪው ነው ጥያቄው። የመጀመሪያውን ሚሊዮኖች በ20 ምናምን ዓመትሽ ወይ በ10 ምናምን ዓመትሽ እንዴት ነው በቃ የምታሳኪው? ይሄን ለማሳካት 1 ሚሊዮንሽን ለመስማት እኚህን ሰዎች እንዳሰሚ ላቭ ነው። መጀመሪያ ገንዘብ ያዙ እያለች ነው። በነገራችን ላይ በጣም እኔ ከሚያስገርመኝ ነገር መካከል ይሄ ወንድ ልጅ ከስርሽ እንዳይጠፋ እንደዚህ አድርጊ፣ ወንድ ልጅ አንቺን እንደዚህ አድርጊ፣ ሴት ልጅ ከስርህ እንዳጠፋ እንደዚህ። ይህን እኮ እነዛም ወንዶችም ያነቡታል፣ ሴቶችም ያነቡታል። ሁለተኛ ትክክል አይደለም፣ ለሁሉም ይሰራል ማለት አይደለም። በትክክል ጥሩ ሪሌሽንሽፕ የሚገነባው ራስን በመሆን ነው ብዬ ነው ማስበው። ይሄ ጌም ነው፣ በቃ ጨዋታ፣ ህፃን መጫወት ማለት ነው። በቃ ዛሬ ቴክስት አድርጌላታለሁ፣ ስለዚህ ነገ ቴክስት አላረግላትም ምክንያቱም እንደዚህ እንድትለኝ ምናምን የሚናገሩት ዳርክ ሳይኮሎጂ አለ አይደል? አይሰራም ማለት ሊሰራ ይችላል አንዳንዶቹ፣ ምክንያቱም ቶክሲክ የሆነ ሪሌሽንሽፕ የሚፈልጉ ሰዎች አሉ። ይሄ ድብብቆሽ ምናምን ጌም የሚጫወቱ ሰዎች አሉ እና ለእነሱ ሊሰራ ይችላል። ነገር ግን ራስን ሆኖ ኮንሲስተንት ሆኖ የሚፈልጉት ሰው ላይ ኢንቨስት ማድረግ ጥሩ ነው ብዬ አስባለሁ። ያ ማለት ደግሞ ከማትፈልጉት ሰው ላይ ደግሞ ድከሙ እያልኩ አይደል። ያም ሆነ ይህ ሚሊዮናችሁን ስሩ ተብላችኋል። መጀመሪያ እኔን ይጠይቀኛል። ልጄን ከወለድኩ በኋላ ሴት ጋር መሄድ መጣ። ወደዋለሁ፣ የፈለገ ነገር ቢያደርግ ምንም አይመስለኝም። ታመም ያለው ብር ላክልኛል ስራ እየሰራ እሺ ብዬ ላኩለት። ከአልጋ ቤት ወጡብኝ። ከእሷ ጋር ያደረበት ያን ብር ማለት ፎቶ ከሴት ጋር እየተኛ ፎቶ አንስቶ ይልክልኛል። ራቆት ኩሽና ግቢና አለችኝ። አጭሽ ምናምን አለች። ምንድነው ማጭሰው አልኳት። ተኝቼ ሁሉ በመስኮት ይጠረኛል። ማን አላቅም ሲፈን ብሎ ሲጠረኝ አቤት ለዋለሁ እና ስነሳ ሰው የለም። አንቺን መንገድ ላይ እጅሽን እግርሽን አሳስሬ ለማኝ ነው ማስደረግሽ ይለኛል። ጸበል ሲወስዱኝ በቃ መተት እንደሆነ ልጄን መንገድ ላይ አድርጌ ልጠፋ አሰብኩት። ልገላት ሁሉ ያሰብኩት ቀን አለ። ምን አይነት እናት ብትሆኝ ነው ልትለኝ ትችላል፣ ግን ፈልጌ አይደለም። 3-4 ገመድ አንጠልጥዬ እዛ ውስጥ ራሴን አስገብቼ አውጥቼ አውቃለሁ። ማንም አይወደኝም። እግዚአብሔርን ከዚህ በኋላ አልጠብቀው።
ብቻ ግን ምንም እኔ የመኖር ተስፋ አይታየኝም። እኔ ግን አንዳንዴ ምን እንደሚገርመኝ ታውቃላችሁ? ጣዖት የሚሆኑብን ሰዎች አሉ፣ ወደናቸው ማለት ነው። ሁሉ በቃ ያለነሱ ህይወት ያለ አይመስለንም ምናምን እና ጣዖታችሁን ስበሩት ለማለት ፈልጌ ነው። ለምን መሰላችሁ እንደዛ እምላችሁ? ከእግዚአብሔር የበለጠ ሊወደን የሚችል የለም በዚህ ምድር። ማንም የወደደን ማለት ነው አንኮንዲሽናሊ የወደደን እግዚአብሔር ነው። ስለዚህ ከእግዚአብሔር የምናስበልጠው ነገር ሊኖር አይችል። እሱም የምናስቀድም ሚዛናችን ሁሉ በዛ ሊሆን ይገባል እንጂ ያን ሁሉ ጥፋት እያጠፋ እሷ ስቲል ያለሱ ማተነፈስ ማትኖር መስሏት መርመጥመጧ ግን አይገርምም? ፕሊስ ልንወድ እንችላለን፣ እያመመንም ቢሆን ይቀራታል እንጂ እንደዚህ አይነት ሪሌሽንሽፕ ውጡ ከእንደዚህ አይነት ሪሌሽንሽፕ። በቃ አንተ አትዘን፣ አይዞ ያጋጥማል። በቃ እንደዚህ አይነት ነገር እግዚአብሔር አንዳንዴ የሆነ ነገር ሲያሳጣ ለመልካም ነው። ሙሴ እንደዛ ያከማቸው ሀብት ሁሉ ተወሰደበት፣ ልጆቹ ሞቱ፣ እንደዛ በደዌ በቁስል ተመታ። ግን እግዚአብሔርን በጽናት ታግሰው ገብተዋል። መታገስ አለበት። ሙሴ እንደዛ በቃ ያከማቸው አንተ ደግሞ በእናትህ እንክርትላጅ ነው ደግፋቱንብኝ እና መጽሐፍ ቅዱስ ላይ እኮ ነው የሚለው። ታዲያ እሱ ኢዮብም ቢሆን ያው ነው እና የስም ስህተት ኖርማል ነው እና መጠንከር አለብህ። እግዚአብሔር በተሻለ በረከት ነው የባረከው ልብ ብለህ ካነበብከው። ስለዚህ አይዞህ፣ በቃ መከዳት ያለ ነው። ገብቶሃል? እንደዛ አብርሃም ወንድሞቹ ከርተውት በባዕድ ሀገር በባርነት ሲሸጡት እዛ ግብፅ ሀገር ሄዶ እግዚአብሔር ለክብር አበቃው ያን ሁሉ ፈተና አልፎ እና አብርሃም በዛ ሁሉ ፈተና መሀል አልፈው እሱስ ቢሆን አብርሃም እኮ ነው ዮሴፍ ነው እንዴ? ብቻ ማንም ይሁን ማንም ለበረከት ነው በቅቷል። እግዚአብሔር ለመልካም ነው ሁሉን ነገር። አትዘን፣ በቃ ምንም እንዳይከፋ። ገብቷል? በልጅ ጦት የምትሰቃየው ያቺ ቀን ማታ የምታለቅሰው ኤደን መጨረሻ ላይ ኤደን ብሎ አረፈ። አንተ ደግሞ ዝም ብለህ ተመከር፣ ዋናው ምክሩ ነው። እሺ ቤተሰብ ያስኳቸው ቪዲዮዎች እነዚህ ነበሩ። እንግዲህ ኢንጆይ እንዳደረጋችኋቸው ተስፋ አደርጋለሁኝ። የእናንተን ሀሳብና አስተያየታችሁ ኮሜንት ላይ ያሳውቁኝ። እንደዚሁም ደግሞ ላይክ በማድረግ ሰፖርት አድርጉኝ። አመሰግናለሁ።